የኢትዮጵያ ንግድ ባንክ ከውጭ ሀገር ገንዘብ ለመላክ የሚያስችል ሲቢ ኮኔክት የተሰኘ ዲጂታል ዋሌት መተግበሪያ ስራ ላይ አዋለ። 2 3 ለኢትዮጵያ ዲያስፖራ አባላት ድንበር ተሻጋሪ የሆነ በቅጽበት ገንዘብ የሚላክበት መተግበሪያ ከመሆኑ በተጨማሪ የውጭ ምንዛሪ እንዲሁም የቤትና መኪና ብድር አገልግሎቶችን እንዲያገኝ እንደሚያስችል ተገልጿል። የኢትዮጵያ ንግድ ባንክ ፕሬዝዳንት ተወካይና የኮርፖሬት አገልግሎቶች ኤግዚኪዩቲቭ ምክትል ፕሬዝዳንት አቶ ኤፍሬም መኩሪያ ሲቢ ኮኔክት ዲጂታል ዋሌት ደንበኞች በህገወጥ የውጭ ምንዛሪ ገበያ መጠቀም ትተው ህጋዊ መንገድ እንዲከተሉ የሚያበረታታ ነው ብለዋል። ባንካችን የሲቢ ኮኔክት ዲጂታል ዋሌት መተግበሪያ ሙሉ ባለቤትና ተጠቃሚ ሲሆን ይህም የዓለም አቀፍ ደንበኞችን ፍላጎት ለማርካትና የሀገራችን የውጭ ምንዛሪ ግኝት ለማሳደግ በጣም ወሳኝ እርምጃ ነው። የኢትዮጵያ ዲያስፖራ ኤጀንሲ ዋና ዳይሬክተር አምባሳደር ፍጹም አረጋ በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ለረጅም ዓመታት ወደ ሀገር ቤት ገንዘብ ለመላክ በተለያዩ ተግዳሮቶች ምክንያት ከፍተኛ ኮሚሽን ይጠየቃሉ ብለዋል። በዚህም ምክንያት ህጋዊ ያልሆነውን የጥቁር ገበያ እንዲከተሉ ይገደዳሉ ሲሉ አብራርተዋል። አምባሳደር ፍጹም አረጋ አሁን በኢትዮጵያ ንግድ ባንክና ኤግል ላይንስ ቴክኖሎጂ አጋርነት ወደ ትግበራ የተሸጋገረው የዋሌት መተግበሪያ ለኢትዮጵያ ዲያስፖራ ማህበረሰብ ትልቅ ብስራት ነው ብለዋል። እነሱ ላይ ትኩረት ሰጥቶ ማገዝ ለነሱም ትልቅ መፍትሄ ነው። አገራችንም ኢንቨስትመንት እንዲጠናከር የሚያደርግ ነው። ህገወጥነትንም የሚከላከል ነው። በውጭ ሀገር ህጋዊ ወኪል በመሆን ገንዘብ የሚያስተላልፉ ተቋማት መተግበሪያውን በመጠቀም በቀላሉ በፈለጉበት ወቅት የፈለጉትን የገንዘብ መጠን ለብዙ ሰዎች ወደ ኢትዮጵያ ንግድ ባንክ ሂሳብ እንዲሁም ወደ ሌሎች የኢትዮጵያ ባንኮች ሂሳብ ገንዘብ ማስተላለፍ ያስችላቸዋል። ሲቢ ኮኔክት ዲጂታል ዋሌት በደንበኞች ዘንድ የውጭ ሐዋላ መላክ በቀላሉና ያለምንም ክፍያ ለማከናወን የሚያስችል የውጭ ሀገር የመገበያ ገንዘቦችን ለመላላክና ወደ ብር ለመመንዘር እንዲሁም በብር ሂሳብ በኢትዮጵያ ውስጥ በቀጥታ ለመጠቀም ያስችላል። ሲቢ ኮኔክት ዲጂታል ዋሌት ዓለም አቀፍ የክፍያ ካርዶችን ማለትም ቪዛ ካርድና ማስተር ካርድን በመጠቀም በነፃ ገንዘብ በቀላሉ ወደ ሀገር ቤት መላክ እንዲሁም ማስቀመጥ እንደሚያስችል ተገልጿል።